አፈና ነው የመጣሁት እና አመጣጤም በላይ ለአፌን እና አይኔን ጠቅላላ በፕላስተር ተሸፍኖ ጭንቅላቴ ላይ ጆንያ ተደርጎ እጄም ወደ ኋላ ታስሮ በድብቅ ህገወጥ በሆነ መንገድ ነው። ህጋዊ የሆነ ነገር የለውም። የኢትዮጵያና የመን የእስረኛ ወይ ምናምን ስምምነት የላቸውም የመቀባበል ማስተላለፍ። ሁለተኛ በዓለም አቀፍ አየር ማረፊያ ከአንድ ሀገር ወደ አንድ ሀገር እየሄድኩ ነው። ኢትዮጵያ ምድር ውስጥም አይደለሁ። ስለዚህ ይሄ አፈና ነው። የእስራት ህይወት በወያኔ እጅ ነው የሚለው ያለው ከአፈናው ጀምሮ እዛ የመን ላይ የመጡት 4 ሰዎች አሁን ደግሞ እነሱን ኮኦርዲኔት ሲያደርግ የነበረ 5ኛ ሰው እንዳለ እያደር ነው መረጃው የሚመጣው እንደነበረ ነው የምሰማው። 5ቱም ሰዎች ሰውየውንም በተወሰነ ደረጃ ስላወቅኩት በሙሉ ትግርኛ ተናጋሪ ሰዎች ናቸው። ከዛ ታፍኜ በሄድኩባቸው ቦታዎች መጨረሻውን 1 አመት ከ3 ወር ቆየሁበትን ክፍል እስከሚያገኙ ድረስ ተዘጋጅተው ስላልነበረ ከተማ ውስጥ የት እንደሆነ አላቅም። ያው ጆንያ ጭንቅላቴ ላይ ሲሄድ እየሄዱ ቦታ የለም እየተባሉ ሲመለሱ ነበርና በየደረሱበት ቦታ ሰዎችን ያነጋገሩት በትግርኛ ነው። መጨረሻም ላይ 1 አመት 3 ወር የቆየሁበት ቦታ ላይ በሾፌርነት በምግብ አብሳይነት እና በጠባቂነት እና በመርማሪነት የመጡት ሰዎች ቁጥር በሙሉ ቆጥሬ 23 ናቸው። እነዚህ ደግሞ በሙሉ ትግርኛ ተናጋሪ ናቸው። ስለዚህ የመጀመሪያው ሰሞን ኢንፋክት እኔ ከ1 ወር በኋላ የእንግሊዝን አምባሳደር እስከማገኘው ድረስ መቀሌ ሊሆን አዲስ አበባ ምንም የማውቀው ነገር አልነበረ እና አምባሳደሩን ጠይቄዋለሁ። ሳገኘው መቀሌ ነው ያለ ነው እንዴ ብዬ እሱ የለም አዲስ አበባ ነው ያለኝ። ስለዚህ እኔ የፈለገው የተለያየ ብሔር ተወላጅ በደህንነት ውስጥ አለ የሚል ወሬ ቢወራም በዚህ ደረጃ ያገኘኋቸው ከ30 በላይ ሊሆኑ ነው ጠቅላላ ተደምረው ካንዳቸውም ከሌላ ከትግርኛ ተናጋሪ ቋንቋ ውጭ ሰዎች ከሌሉበት እኔ የኢትዮጵያ መንግስት እስረኛ አይደለሁም የወያኔ እስረኛ ነኝ የሚል መደምደሚያ ላይ ነው የደረስኩት እና በዚህ የተነሳ ነው በወያኔ እጅ የሚል በኢትዮጵያ መንግስት እጅ ወይ በኢትዮጵያ እስር ቤት የሚል ቃላት ያልተጠቀምኩት ሆን ብዬ ነው። እኔ በአፋኝነት ብቻ አይደለም የወያኔ እስረኛ ነኝ ያልኩት በሌላ የተላለፉትን በፍርድ ቤት የሚቀርቡ ክሶችና ውሳኔዎች በሙሉ በወያኔ መረጃ ብቻ አይደለም። ወያኔ ባለስልጣናትም ስልክ እየደወሉ ለዳኞች እንዲህ አይነት ፍርድ ፍረዱ ብሎ ትእዛዝ በሚሰጡበት ሁኔታ የሚሰራ የፍትህ ስርዓት እንደነበረ ነው ማቀው። ስለዚህ እስር ቤቱን ብቻ ሳይሆን ፍትህ ስርዓቱንም በሙሉ የሚቆጣጠሩት እነሱ ናቸው። በሌላ በኩልም እኔ ከነሱ ጋርም ከመስራት ልምድ ነበረኝ። በፊትም በሂደትም ጠቅላላ የተመለከትኩት እነዚህን ተቋማት የፍትህና የደህንነቱን ተቋም ብቻ አይደለም ሰራዊቱን በሙሉ ቶታሊ ይቆጣጠሩ እንደነበረ ቀደም ብሎ ባወጣናቸው አንዳንድ መግለጫዎች ላይ ሰው ሊሆን አይችልም ብሎ ያሰበውን ነገር በቅርቡ ዶክተር አብይ የደገመው ነገር ነው። እኛ በቺፍ ኦፍ ስታፉ ስር ያሉትን 7 ትልልቅ መምሪያዎች በሙሉ በመከላከያ ሚኒስቴር የወያኔ ሰዎች የተቆጣጠሩት በመሆኑ የተነሳ ሳሞራ በሌላ ቋንቋ መናገር አያስፈልገውም፣ ስብሰባ ሲያደርግ በትግርኛ ቋንቋ መናገር ይችላል እስከ ማለት ነው። ይሄን ነው የተሟል። ከዛ አልፎ ፖለቲካውን በሙሉ የተቆጣጠሩት እና ከነሱ ጋር ግንባርነት የሚሰሩት ድርጅቶች በተላላኪነት የሚጠቀሙባቸው እንጂ የራሳቸው ህይወት የሌላቸው መሆኑን መወሰን እንደማይችሉ እናውቃለን። ከፖለቲካው አልፎ የሀገሪቷን ኢኮኖሚ እንዳሻቸው የሚያዙበት። ስለዚህ በኢትዮጵያ ውስጥ ምንም አይነት ነጻ የሆነ ከነሱ ቁጥጥር ውጭ የሆነ ህይወት ነበረ ማለት አትችልም ያለው። ተቋሙም በሙሉ በቁጥጥራቸው ስር ነው። የቡድን ህይወትም በእነሱ ቁጥጥር ስር ነው። የግለሰብ ህይወትም በዚህ በቁጥጥራቸው ስር ነው። ስለዚህ በእኔ ላይ የደረሰ አይነት አፈና በሀገር ላይም ጭምር ነው ያካሄዱት። በጣም ቁጥራቸው በርካታ በሆኑ ቡድኖችም ላይ ነው። በጣም በርካታ በሆኑ የሀገሪቷ ዜጎች ላይ ነው። ስለዚህ ይሄ ፍጹማዊ የሆነ የአንድ ቡድን ፈላጭ ቆራጭነት ነክሶበት የነበረበት ሀገራዊ ሁኔታ ነው የነበረው። ሲነገር የሰማሁት ከሀገሪቷ ካዝና $5 ሚሊዮን ነው የወጣው እና ከዚህ መካከል $2.5 ሚሊዮን ለግብጽ ነው ለየመን የተለያዩ ባለስልጣናቶች ሰጥተዋል። $2.5 ሚሊዮን ግን በዛው አካባቢ በዛው ዘመን አሜሪካን ሀገር በጌታቸው አሰፋ አካውንት ውስጥ የገባ ብር አለ። አሜሪካን ሀገር ያሉ ጠበቆች ኢንፋክት ከዚህ ብር ጋር በተያያዘ
የጌታቸው አሰፋን እና ሌሎች ከሱ ጋር ተያያዥነት ያላቸው ሰዎች በሌሎች ሰዎች ስም ክስ ያቀረቡበት ሁኔታ ነበር። ስለዚህ ልክ ከፍተኛ ገንዘብ ነው። ይሄ ገንዘብ ከዚህ ከደሃ ህዝብ አንድ ሰው ለማምጣት ተብሎ አንደኛ ለየመኖች የተከፈለው ትልቅ ነው 2.5 ሚሊዮን የሚሆን። ሁለተኛ ግን ይሄን እየተጠቀሙ ገንዘብ ምን ያህል እንደሚሰርቁና እንደሚዘርፉ ነው። በየትኛውም አገር ላይ ከኢትዮጵያ በከፍተኛ ደረጃ የዘረፉትን ሀብትና ንብረት በውጭ ሀገር የነሱ ተሰሚነት ተደማጭነት እንዲጠናከር የውጭ መንግስታት በሚሰሩት ወንጀል ላይ ተጠያቂ እንዳያደርጓቸው ጥያቄ እንዳያነሱባቸው ሚዲያዎችም የሚሰሩትን ወንጀል የሰብአዊ መብት ጥሰት በዲሞክራሲ ላይ የሚያካሂዱትን ጠቅላላ አፈና በሀገር ላይ የሚያደርሱትን ዘረፋ የሚዲያ ትኩረት እንዳይስብ ለማድረግ ለጋዜጠኞች፣ ለፖለቲከኞች፣ ሎቢስት የሚባሉ እነዚህ አማላጅ የሚባሉ በመንግስት የስልጣን ኮሪደሮች ውስጥ እየዞሩ የመንግስትን ባለስልጣናት በአንተ ስም በጎን የሚናገሩ ለአንተ ጥሩ ነገር እንዲሰሩ የሚያደርጉ እነዚህን በሙሉ የገዙበት ያጠፉት ብር ለከት የለውም። ጋዜጠኞችን እኮ አዲስ አበባ ውስጥ እኛ የምናውቃቸውን ጋዜጠኞች አዲስ አበባ እያመጡ ሸራተን እያስቀመጡ በከፍተኛ ደረጃ እያንደላቀቁ ገንዘብ እየሰጡ አልፎ ተርፎ ከተማ ውስጥ እየዞሩ ለነዚህ ጋዜጠኞች ህፃናት ሴት የሚያቀርቡ የነበሩ የወያኔ የደህንነት ሰዎች እንደነበሩ ነው የምናውቀው። እና ዛሬ እነዚህ አይነት ጋዜጠኞች ናቸው ወያኔ ስልጣን ላይ በነበረበት ጊዜ የፈጸመውን ግፍ በደንብ ለተመለከተ ላካሄደውን ዘረፋ በደንብ በአንድ ቃል ተናግሮ የማያውቁ በዚህ ደረጃ ትኩረት ኢትዮጵያ ላይ አድርጎ የማያውቁ ሚዲያዎች የማያውቁ ዓለም አቀፍ ተቋማት ውስጥ የሚሰሩ ሰራተኞች አይን ባወጣ መንገድ መከላከያ በተኛበት ፍጅት ያካሄዱ እንደ ማይካድራ አይነቱ ቦታዎች ላይ ንጹሃንን በመቶዎች አንገታቸውን ያረዱ ሰዎችን በደል እንደደረሰባቸው አድርጎ የሚጮሁበትን ሁኔታ የፈጠሩት አሁን ያልከውን አይነት የሀገርና የሀብት ንብረት በደህናው ጊዜ ወያኔ እንዲጋሩ ያደረጋቸው ሰዎች ናቸው። ወያኔ ዘመን 30 ቢሊዮን ምናምን ዶላር ደርስ ይችላል በእርዳታ ይመጣ ያለው። የዛሬ 15 አመት 16 ቢሊዮን ነው፣ ከዛ በላይ ነው የነበረው። እስካሁን ደርሶ ይሆናል። ግን ዓለም ባንክ ራሱ የዛሬ 15 አመት በፊት ወደ ሀገር ውስጥ ከገባው የእርዳታ ገንዘብ ይበልጥ በዘረፋ ወደ ውጪ የወጣው የዶላር መጠን ይበልጣል ብሎ ነው የጻፈው። 200 ሰው ገሎ መለስ እዚህ በምርጫ 97 ከ67 ሺህ ሰው በላይ በተለያዩ ቦታዎች ላይ አጉሮ 7 ቀን ባልሞላው ጊዜ የጂ7 ስብሰባ ላይ ሄዶ በደም የተጨማለቀ እጁን እነዚህ መንግስታት የሚጨብጡበት ሁኔታ ነው የተፈጠረው ያለው። በዛሬ በኢትዮጵያ የዚህ አይነት ሁኔታ ተፈጥሯል። ዛሬ ሲንጫጩ የምትሰማቸው እና ይህንን በሚገባ መረዳት ይገባዋል። ህዝብም ቢሆን የፖለቲካ በወያኔዎች መካከልና በትግራይ ህዝብ መካከል ልዩነት እንዲፈጠር የሚያስገድደኝ ነገር እኔ ትንሽም ጊዜ ቢሆን አንድ አመት የሚሆን ትግራይ ውስጥ ተቀምጬ ያለሁ በኢህአፓ ዘመን ማለት ነው። ታሪኩ ረጅም ነው። አድዋ የሚባል ቦታ ነው ደግሞ የተቀመጥኩት። አድፍታዋ የምትባል ትንሽ መንደር ውስጥ ነው። ከገበሬዎች ጋር ነው የተቀመጥኩት። በዛ አንድ አመት ውስጥ የትግራይ ገበሬ የትግራይ ህዝብ ምን አይነት ደግ ህዝብ እንደሆነ፣ ምን አይነት እንግዳ አካባሪ ህዝብ እንደሆነ፣ ምን አይነት ሃይማኖተኛ ህዝብ እንደሆነ ያየሁበት ነው። እና የሁሉም የወጣቱም የእናቶችም ያረጋውያንም ደግነት ብዙ አጋጣሚዎች ነው። እኔ ጭራሽ ሆኖ በአንድ ኢንተርቪው ላይ እንደገለጽኩት በእነሱ ያላቸውን ነገር ለእኔ በመስጠት በተለይ በምደክምበት ሰዓት ላይ ከልጆቻቸው አፍ ወተት እየነጠቁ እንዳገግም በሚሰጡኝ የምግብና የመሳሰሉት እርዳታ ባይሆን ኖሮ ልሞት የሚችልበት እድል አለ። በጣም አስከፊ በሆነ ደረጃ አንዴ ተስቦ አንዴ ወባ ሌላ ነገር እያያዘኝ ብዙ መድኃኒት በሌለበት ሁኔታ ከዛው አስቸጋሪ ከሆነ ህይወታቸው በሚያደርጓቸው ድጋፎች ነው። እዛው ገበሬ ቤት ተኝቼ ነው የምነሳው እና እስከምን ድረስ እንደሄደ ደግነታቸው ለመናገር ከፈለግ ቤት ውስጥ እንደውም ስሙን ብርሃኔ ነው። ብርሃኔ የሚባሉ ሰዎች ደጋግሞ ነው የሚያጋጥሙኝ። የነበረ ሰው ከአንድ ወር በሽታ በኋላ ወደ ደጅ የመውጣበት እድል ተፈጥሮ ወደ ጓሮ ሄጄ ሮጦ ሄዶ በገንቦ ነው ውሃ ይዞ የመጣው። ውሃ አምጥቶ ወደ ላይ እንደ ህጻን ልጅ እንዲያንጠልጥሎ ራሱን ያጠበኝ ጠቅላላ። እንግዲህ በዚህ ደረጃ የምታውቀውን የትግራይን ህዝብ
እኔን አሰረኝ ብዬ ፌሞልች ልናገር አልችልም። እንደማያደርግ ያለውን ደግነትና ቀናነት አውቃለሁ። ያለውን የኢትዮጵያዊነት ስሜት አውቃለሁኝ። ያለው ወያኔዎች ትግራይ የኢትዮጵያ ቅኝ ናት፣ ኢትዮጵያ ማለት አማራ ነው፣ ስለዚህ ከአማራ ቅኝ ግዛት ነጻ ልንወጣ ነው የሚል ማኒፌስቶ 1967 መለስና ስብሀት ጽፎ ሲያቀርቡለት እኛ ኢትዮጵያዊ ካልሆንን ማን ነው ኢትዮጵያዊ የሚል ጥያቄ ጠይቋቸው መልስ ስላጡ ነው ማኒፌስቶን የቀየሩት። ስለዚህ በዚህ ሁሉ አውቀዋለሁ። ስለዚህ የትግራይ ህዝብ ነው ያሰረኝ ሊል አልችልም እኔ። አንድ ሁለተኛ ከወያኔም እንኳን ከሚለው ቃል ቅድም ያመጣቸው እንደውም በእኔ አጠቃቀም መሻሻል የነበረበት ነበር። የጠባቡ ድሮ እንደምለው ውጭ ሆኜ የወያኔ ጁንታ እስረኛ ነኝ። ጁንታ ሳይሆን የወያኔ ጉጅሌ ነው ምለው እኔ። ጁንታ የሚለው ቃላት እንደውም አያስፈልግ ነበር፣ ጉጅሌ ብንጠቀም ነበር የሚሻለው። እነሱም የሚገባቸው ነው፣ ህዝቡም የሚገባው ቃል ነው። የትግራይ ህዝብ የጠባብ የወያኔ ጉጅሌ እስረኛ ነኝ እንጂ የወያኔ አባላትም እስረኛ አይደለሁም። ለምን እኔን ጠባቂ ከነበሩት መካከል እርግጠኛ ነኝ አብዛኞቹ ወያኔ ይሆናሉ። ወያኔ ያልሆኑ ደህንነት ውስጥ ሊገቡ የሚችሉ አይመስለኝም። ግን ከነሱም መካከል ያንኑ የተለመደው ትግራይ ህዝብ የሚያሳየውን አይነት ደግነት፣ ጨዋነት የሚያሳዩ ደግሞ ነበሩ። ቅድም ያነሳቸው ይህ አጭሩ ሰውዬ ያልከው ብዙ ያደረገው ነገር አለ። ያቺ ለተብርሃን ምላት ነርሷ እነዚህን የመሳሰሉ ያ ሰው ከሌለ ቀስ ብሎ መጥቶ በሩን ከፍቶ ኳስ እንደሚወድ ስለሚያውቅ እሱም የአርሰናል ደጋፊ ስለሆነ የአርሰናል ግጥሚያ ያለ ጊዜ በጆሮ ማዳመጫው አንዱን ለእኔ ጆሮ ላይ አድርጎ አንዱን እሱ ጆሮ ላይ አድርጎ እስቲ የሚያዳምጥ የዚህ አይነት የትግራይ ተወላጅ ነው ያለው እና እነዚህን ደግሞ ግምት ውስጥ ማስገባት አለብህ። ሁሉም ወያኔ ነው ያሰረኝ ማለትም እንኳን ስህተት ነው ብዬ ነው ማስበው። ከወያኔዎች መካከል በጣም የተወሰኑ ሰዎች በተሰጡት ትእዛዝ፣ ሌሎችም ክፉ የምትላቸውም ቢሆኑ በዋነኛዎቹ የወያኔ መሪዎች ትእዛዝ ፈጻሚዎች ናቸው እንጂ በሰላማዊና በተረጋጋ ሁኔታ እንዲህ አይነቱን ክፋት በስፋት የሚፈጽሙ የወያኔ አባሎች ሊኖሩ ይችላሉ የሚል እምነት የለኝም እኔ። ስለዚህ በጣም ጠባብ የሆነ የወያኔ ጉጅሌ እስረኛ ነበርኩ ብል ይሻል ነበር። አብይ አህመድ በገዛ ወሬው የሰከረ መሪ፣ አንዳርጋቸው ጽጌ። የሚገርም ዘመን። ከዋናው የሀገር መሪ እስከ ተራው ካድሬ ምንም አይነት የሞራል ኮምፓስ የሌላቸው፣ የሞራል ልጓማቸው የተበጠሰባቸው ሆነዋል የኢትዮጵያ ጉዶች። አንዳንዴ ለነዚህ ሰዎች አጓጉል ንግግር መልስ መስጠት እንደነሱ መሆን ነው በሚል ስጋት ዝምታ መምረጣችን የራሳቸውን ቅጥፈት እንደ እውነት በመውሰድ በእብደት ሀዲድ እንዲነግዱ ከማድረጉ በላይ የእነሱን መበጥረቅ ከኮሜዲያን እሸቱ መለስ የተማርኩት ዘመኑን ይዋጀቃል። ጥቂቶቹንም ቢሆን ማወናበዱ ስለማይቀር ሁሌም ባይሆን አልፎ አልፎ የተመዘነና በቅጡ የታሰበበት ምላሽ መስጠት ተገቢውን አግኝቻለሁ። ለዚህ ነው እየታከተኝም ቢሆን አልፎ አልፎ ብሬን የማነሳው። ሀተታ ላለማብዛት አጠቃላይ ከሆነው የሀገር ሁኔታ ሊጀምር። ኢትዮጵያ ብሔራዊ ደህንነቷንና ጥቅሟን የሚያስጠብቅላት መንግስት የላትም። መንግስቷ በአንድ በራሱ ምስል በሰከረና ባበደ አደገኛ ግለሰብ እጅ ወድቋል። ይህ በራስ ምስል አምልኮት የአእምሮ በሽታ የተጠቃ ግለሰብ ከኢትዮጵያ ጫንቃ ላይ ካልተነሳ ኢትዮጵያና ህዝቧ ብሔራዊ ደህንነታቸው፣ ጥቅማቸው፣ ሰላማቸው፣ ብልጽግናቸው አይረጋገጥም ስንል ዝም ብለን እንደ አብይ አህመድ እየተበጠረቅን አይደለም። ኢትዮጵያ መሬት ላይ ያለውን ሀቅ መሰረት አድርገን ነው። አብይ አህመድና ደንገጥሮቹ ግን ይህ ማየት ከማይችሉበት የተዘጋ የአእምሮ ውቅር ወይም ህሊና ገንብተው ተቀምጠዋል። መስማት ብቻ የሚፈልጉትን እየሰሙ፣ ማየት ብቻ የሚፈልጉትን እያዩ፣ ማመን ብቻ የሚፈልጉትን እያጠለሉ እያመኑ እንዲኖሩ ያደረገ እውነታን በካደ የቅዠት አዙሪት ውስጥ ወድቀዋል። የአንድ ሀገር ብሔራዊ ደህንነት ጥቅም የሚከበረው በመከላከያ ሰራዊቱ ነው። የኢትዮጵያ የመከላከያ ሰራዊት ሰራው ዳር ድንበርና ሉዓላዊነት ማስከበር መሆኑ ቀርቶ የአንድ ግለሰብ ስልጣን ለማስጠበቅ ሲል ከመላው የሀገሪቱ ህዝብ ጋር ተራ በተራ ወይም በአንድ ጊዜ ሲዋጋ መኖር የገዛ የሀገሩን ልጆች መግደልና በእነሱ መገደል እጣው ከሆነ ሰነበተ። ኢትዮጵያ በሁሉም አቅጣጫ ዳር ድንበሯ ተደፍሮ መሬቷ በውጭ ኃይሎች እጅ ተይዞ ይህን ማስቆም የሚገባው የመከላከያ ተቋም መሳሪያውን፣ የሰው ኃይሉንና ሙሉ ጉልበቱን በኢትዮጵያውያን ፍጅት የአንድን ግለሰብ የስልጣን ሱስ ለማርካት በስራ ላይ እንዲያውል ተደርጓል። የሰራዊቱ ጄኔራሎች ለዚህ ታማኝነታቸው ቢሸጡት እስከ 500 ሚሊዮን ብር የሚያወጣ መሬት ታድሏቸዋል። የሀገር ወርቅ ከየክልሉ መሪዎች ጋር በመሻረክ እያስቆፈሩ ከሀገር ውጭ ያወጣሉ።
መሳሪያና መረጃ ለአልሸባብ ሳይቀር ይሸጣሉ። የግንባታ የንግድ ድርጅቶች ከህንዶችና ከቻይኖች ጋር አቁመው ከሪል ስቴት አልፈው መለስተኛ ግድቦች ይገነባሉ። ለመከላከያ ከተመደበው ግዙፍ ባጀት የሚዘርፉትን እዚህ ላይ ማከል ነው። ሌላው የአንድ ሀገር ብሔራዊ ደህንነትና ጥቅም አስከባሪ ተቋም የመረጃ የደህንነት ተቋሙ ነው። የኢትዮጵያ ብሔራዊ ደህንነት ተቋም እንደ ተቋም መስራት ካቆመ ሰንብቷል። በሐሰት የትውልድ የትምህርትና የማንነት መታወቂያ ማስረጃ በዘመድ አዝማድ በምልጃና በጉቦ የሚቀጥራቸውን ሰዎች እውነተኛ ማንነት መስሪያ ቤቱ ከሚያውቅበት ደረጃ ላይ ደርሷል። ግለሰቦች በጠላት ሀገራት መንግስታትና ድርጅቶች ተመልምለው በተቋሙ ውስጥ መተከላቸውን ወይም ከሰራተኞቹ መሃል ለጠላት ተመልምለው የሚሰሩ ከሃዲዎች እንዳይኖሩ የሚከታተል በደህንነቱ መስሪያ ቤት ላይ የስለላ ስራ የሚሰራ ጸረ መረጃ የተባለው ክፍል ከደህንነት ተቋሙ ከጠፋ ሰንብቷል። በዚህም የተነሳ አልሸባብ ወኪሎችን በኢትዮጵያ የመረጃ መስሪያ ቤት አስቀጥሮ መረጃ መዝረፍ የቻለበት ሁኔታ ተከስቷል። ከመስሪያ ቤቱ ሰራተኞች መሃል ምን ያህሉ አሁንም ለኢትዮጵያ ጠላቶችና መረጃ ለሚፈልጉ ሌሎች ተቋማት እንደሚሰሩ መረጃ እንደሚሸጡ አይታወቅም። የመረጃ መስሪያ ቤቱ ከሶማሊያው አልሸባብ እስከ ናይጄሪያው ቦኮ ሃራም አባላት የኢትዮጵያን ፓስፖርት በማደል በሐሰተኛ ስምና መረጃ በኢትዮጵያ ፓስፖርት በዓለም ላይ መንቀሳቀስ የሚችሉበት ሁኔታ ፈጥሯል። የአንድ ሀገር ብሔራዊ ደህንነት ጥቅም የሚከበረው በመከላከያ ሰራዊቱ ነው። የኢትዮጵያ የመከላከያ ሰራዊት ስራው ዳር ድንበርና ሉዓላዊነት ማስከበር መሆኑ ቀርቶ ይህን መስሪያ ቤት በአብይ ተላላኪዎች ከመሞላት አልፎ የአብይ አህመድ የግል ፍላጎት ማስፈጸሚያ ከሆነ ቆይቷል። ከውጭ ጉዳይ ሚኒስተሩ ከታዬ አጽቀሥላሴ በላይ ተሰሚነት ያላት ምክትሉ ብርቱካን አያና ናት። አምባሳደሮች የሚያደገድጉት የተሻለ ምደባ እንዲያገኙ ጉቦና ስጦታ የሚሰጡት ለዚች የአብይ አህመድ የቅርብ ሴት ነው። የአብይ አህመድ እብደት በሚገባ የተገለጸበት የሀገርና የህዝብ ደህንነትና ጥቅም ከፍተኛ አደጋ ላይ የወደቀበት የመንግስት እንቅስቃሴ ቢኖር የውጭ ግንኙነት እንቅስቃሴ ነው። በተሳሳተ የአብይ አህመድ የውጭ ጉዳይ እንቅስቃሴዎች ኢትዮጵያ ከሁሉም ጎረቤቶቿ ጋር ተጣልታለች። ማንም በበጎ አይን የሚያያት የለም። ምንም ደሃ ብትሆን በቀጠናውና በዓለም አቀፍ ደረጃ በዲፕሎማሲ መስኩ ትታይበት የነበረው የላቀ ስፍራዋ ላይ ዛሬ የለችም። ኢትዮጵያ ለደረሰባት ጉዳት ብዙ ምሳሌ ማቅረብ ቢቻልም ከሶማሌላንድ ጋር አብይ ገባሁ ያለው በቅፈት የተሞላ ገና ከመጀመሪያ የትም እንደማይደርስ የተተነበየው የመግባቢያ ሰነድ ፊርማ ትልቁ ምሳሌ ነው። ሰነዱ በተፈረመበት ወቅት ለሀገር ደህንነት አደገኛ ውሳኔ ነው ብለን የተቃወምነው ግለሰቦች አብይና አሽቃባጮቹ እንዳሉት ሀገር ሲያልፍላት አይናችን የሚቀላ ባንዳዎች ስለሆን አልነበረም። ይህን የሚሉት የባንዳነት ታሪክ በዘር ማንዘራችን እንደሌለ አተውት አይደለም። የሶማሌን ሉዓላዊ ሀገርነት የሚጻረር ድርጊት በኢትዮጵያ ላይ ብዙ መዘዞች ያስከትላል ከሚል ተጨባጭ ስጋት በመነሳት ነበር ስምምነቱን ያወገዝ ነው። ለአንድ ሰሞን ህዝብን የማወናበድና የማፋዘዝ ፕሮጀክት ሲባል የተፈጸመ ድርጊት ኢትዮጵያ ሰራዊቷን ከሶማሊያ የምታስወጣበትን፣ አልሸባብ ኢትዮጵያ ድንበር ላይ ካምፕ የመሰረተበትን፣ ግብጽ በኢትዮጵያ ድንበር ሶማሌ ውስጥ ወታደሮቿን ማስፈር፣ የሶማሌን ሰራዊት ማሰልጠን የሚችልበትን፣ ቱርክ የሶማሌን የባህር ዳርቻዎች ደህንነት የምትጠብቅበትን ውሎች ከሶማሊያ ጋር መዋዋል የቻሉበትን ሁኔታ መፍጠር ችሏል። ህዝብ ለህዝብ መቀራረብ ጀምሮ በነበረው የኢትዮጵያና የሶማሌ ህዝብ ግንኙነት ላይ ያደረሰው ጉዳት ቀላል አይደለም። የመከላከያ የደህንነት ተቋማትን አፍርሳ የተቀመጠችው ኢትዮጵያ በዲፕሎማሲ መስኩ የሀገሪቱን ጥቅም ተጻረው ለሚቆሙ ሀገራትና መንግስታት እድሜ ለአብይ አህመድ የተመቻቸ ሁኔታ ፈጥራ አልፋለች። ሌላው የአንድ ሀገር ሉዓላዊነት ደህንነትና ጥቅም ማስከበር የሚችለው ኃይል ከህዝብ አንድነትና በህዝብና በመንግስት መቀራረብ የሚገኘው ጉልበት ነው። የአብይ አህመድ አገዛዝ ሆን ብሎ የሀገሪቱ ህዝቦች እርስ በርስ በጎሪጥ እንዲተያዩ ከዛም አልፈው እንዲጨፋጨፉ የሚሰራ መንግስት ሆኗል። በአብዛኛው የሀገሪቱ ህዝብ ላይ ጦርነት ከፍቶ ተጋጭቷል። አሁንም እየተጋጨ ነው። ከጦርነት በተረፈው ህዝብ ላይ የኢኮኖሚ ማሻሻያ በሚል ስም የኢኮኖሚ ጦርነት ከፍቶ ከጥቂት ባለሀብቶችና የመንግስት ባለስልጣናት በቀር የእያንዳንዱን ዜጋ ህይወት የምድር ሲኦል አድርጎ ታርፏል። አብይ በፈጸማቸው ዘርፈ ብዙ ጸረ ህዝብ ድርጊቶቹ ከህዝብ ጋር ሆድና ጀርባ ሆኗል። ከሀገሪቱ የቆዳ ስፋት የሚቆጣጠረው እየጠበበ ሄዶ አገዛዙ እንደ ለቡ ያሻውን መፈጸም የሚችልበት ቦታ አዲስ አበባ ላይ ብቻ ሆኗል። አብይ አህመድ ህዝብንም ከሀገር ደህንነትና ጥቅም ማስጠበቅ ስራ ግሎታል። ኢትዮጵያ አደገኛ ሁኔታ ውስጥ ናት የምንለው ይህን ሁሉ ጉዳይተን ነው። ሁለተኛ፣ ወደ ወቅታዊ ጉዳይ ስመለስ
አብይ አህመድ የጫካ ቤተ መንግስት፣ የኮሪደር ልማት፣ አዲስ ቱሞሮ፣ ጥራዝ ነጠቅ ስትሆን የሚመጣ እንግሊዘኛ አጠቃቀም እያለ ያልሞትኩም ብዬ ያልዋሽም ፕሮፓጋንዳውን ራሱ እየሰራ ራሱ እየተጋተ ሰክሮና ደንዝዞ መኖሩን መርጧል። ይህን ድርጊቱን አያዋጣም የምንለውን በወሬ የምንኖር ራሱን በስራ የሚኖር አድርጎ መግለጽ ደግሞ የሰሞኑ የፕሮፓጋንዳ አቅጣጫ ሆኗል። ከዚህ ቀጥሎ የሚላቸው ጥቂት ቃላቶች የአብይ አህመድ የሰሞኑ ጩኸቶች የቁራ ጩኸቶች እንደሆነ የሚያሳዩ ናቸው። ጠቅላይ ሚኒስትሩ ያልገባው እሱ የያዘው ስልጣን በአንዳንዶቻችን እጅ ቢገባ ለጫካ ቤተ መንግስቱ አዲስ አበባ ላይ የሚያጠፋውን ከ10 እስከ 15 ቢሊዮን የሚደርስ ዶላር ከሱ በተሻለ ሀገርና ህዝብን ወደ ከፍተኛ ብልጽግና መውሰድ የሚያስችል ስራ ማዋል የሚችሉ ልጆች ኢትዮጵያ እንዳሏት ነው። አብይና አሽቃባጮቹን በምክንያት ተከራክሮ ማሳመን እንደማይቻል በገባንም በህዝብ ፊት ማሳፈር ስለሚቻል 10 ቢሊዮን ዶላሩን እንዴት እንደምናጠፋው ቀጥሎ እናቀርባለን። 10 ቢሊዮን ዶላሩን ምን እናድርገው እንደነበር ስነግራችሁ የጫካው ቤተ መንግስት በግንባታ ወቅት የሚቀጥረውንና ከተገነባ በኋላ ስራ የሚፈጥርለትን የሰው ብዛት ግንባታው ሲያልቅ የሚያስገኘውን የኢኮኖሚ ጥቅምና ሀገራዊ ፋይዳ በሚገባ ተመልክተን ነው። ዝርዝሩን ማቅረብ ያለበት አብይና ኩባንያው ነው። እኛ ማድረግ የምንችለው እንደዚህ አይነቱ የጫካ ቤተ መንግስት ኢንቨስትመንት ትሩፋቶች ምን ይሆናሉ ብለን በመገመት ብቻ ነው። በተለይ ይህን ያህል ዶላር የፈሰሰበት ቤተ መንግስት ሰላምና መረጋጋት በሌለባት ሀገር ቀርቶ ሰላም ቢኖርም ከውጭ የሚስቡ ጎብኝ ይሁን በዚህ ቤተ መንግስት ዙሪያ የሚገነቡ ህንጻዎች የሚስቡት የውጭ ኢንቨስትመንት እዚህ ግባ የሚባል የኢኮኖሚ ፋይዳ እንደማይኖር የታወቀ ነው። በግንባታ ስራውም ሆነ ካለቀ በኋላ የሚፈጠረው የስራ እድል ውሱን ነው። እንግዲህ ይህን አይነቱን በሀገራችን ከሚሰሩ ስራዎች ቅደም ተከተሉ እጅግ የተዛነፈና የዛሬ 100 ዓመት እንኳን ሊሰራ የማይገባውን ስራውን እያመለከተ ነው አብይ አህመድ የስራ ሰው መሆኑን ሊነግረን የሚዳዳው። እኛ ደግሞ ይህን በጫካ ቤተ መንግስት ላይ አብይ አህመድ የሚያወጣውን ከ10 እስከ 15 ቢሊዮን ዶላር በ10 ቢሊዮን ዶላር ገድበን ይህን ገንዘብ በሀገራችን ውስጥ ቅድሚያ ማግኘት አለባቸው ከምንላቸው ስራዎች አንዱ በሆነው የማዳበሪያ ኢንዱስትሪ ምስረታ ላይ እንዴት እንደሚውልና ምን ሀገራዊ የኢኮኖሚ ርባና እንደሚኖረው በማሳየት አብይ የወሬ እንጂ የስራ ሰው አለመሆኑን ማሳየት እንችላለን። የማዳበሪያ ኢንዱስትሪ ራሳችንን በምግብ ለመቻል ከዛም አልፎ ግብርናውን መሰረት ያደረገ የኢንዱስትሪ አብዮት ለማስጀመር በግብርና ምርታችን ላይ የተመሰረተ የውጭ ምንዛሪ ችግራችንን መቅረፍ የምንችልበት እድል ለመፍጠር በግንባታው ወቅትና ከተገነባ በኋላ የሚቀጥረውን ቋሚ ሰራተኛ ብዛት ኢንዱስትሪው ራሱ የሚያመርተው ምርት ሀገር ውስጥ ፍጀታ ተርፎ ወደ ውጭ ከሚላከው ምርት የሚገኘውን የውጭ ምንዛሪ ገቢ በአንድ ላይ ግምት ውስጥ አስገብተን የአብይን 10 ቢሊዮን ዶላር በማዳበሪያ ኢንዱስትሪ ምስረታ ላይ ብናውለው ምን ውጤት እናገኝ ነበር የሚለውን ጉዳይ ለአብይ አህመድና በዙሪያው ላሉ አሽቃባጮችና በቅርቡ አዲስ አበባ ከተማን እናስውባለን በሚል ፕሮፓጋንዳቸው ሊያደነዝዙት የፈለጉትን ህዝብ የሚከተሉትን ሀቆች እንንገራቸው። አብይ አህመድ ጫካ ቤተ መንግስት የሚገነባበትን ገንዘብ ወደ ማዳበሪያ ኢንዱስትሪ አዝሮት ቢሆን አንደኛ ለማዳበሪያ መስሪያ አስፈላጊ የሆነውን አሞኒያ የተባለ ኬሚካል በአመት በብዙ ሚሊዮኖች ሜትሪክ ቶን ማምረት ይቻል ነበር። ሁለተኛ ለማዳበሪያ መስሪያ አስፈላጊ የሆኑትን ፎስፌትና ፖታሽ 1 እስከ 2 ሚሊዮን ሜትሪክ ቶን በአመት ማምረት ይቻል ነበር። ሶስተኛ ይህ የማዳበሪያ ኢንዱስትሪ ኢትዮጵያ በአመት ለማዳበሪያ የምታወጣውን ከ800 ሚሊዮን እስከ 1 ቢሊዮን ዶላር ወጪ ያስቀር ነበር። አራተኛ በውጭ ማዳበሪያ ኩባንያዎችና ማጓጓዣዎች እንዲሁም በየጊዜው ከሚያዋዥቅ የማዳበሪያ ዋጋ ራሷን ነፃ ማድረግ ትችል ነበር። አምስተኛ ዘመኑ የሚፈቅደውን የተራቀቀ ቴክኖሎጂ በማዳበሪያ ማምረቻ ስራ ላይ ማዋል ትችል ነበር። ስድስተኛ ይህ ዶላር በጥናትና ምርምር ላይ የተመሰረተ ከማዳበሪያ ጋር የተያያዘ በዓለም አቀፍ ደረጃ ተወዳዳሪ የሆነ የጥናትና የምርምር ተቋም እንዲኖረን ያስችል ነበር። ሰባተኛ ለተፈጥሮና ለአካባቢ ጥበቃ እንክብካቤ የሚያደርግ ኢንዱስትሪ መገንባት የሚያስችል አቅም ትሰጠን ነበር። ስምንተኛው በ10 ሺዎች የሚቆጠሩ ሰራተኞች፣ ኢንጂነሮች፣ ኬሚስቶችም፣ የፋብሪካ ማሽነሪ አንቀሳቃሾች፣ የማዕድን ሰራተኞች፣ የድጋፍ ስራ የሚሰሩ ሌሎችንም በመቶ ሺዎች የሚቆጠሩ ዜጎች ስራ ያስገኝ ነበር። ዘጠነኛ የማዳበሪያ ኢንዱስትሪ ትልቅነት የዓለምን የማዳበሪያ ገበያ ከ5 እስከ 15 በመቶ የመቆጣጠር ትልቅ አቅም ስለሚኖረው ኢንቨስትመንቱ ከኢትዮጵያ ውጭ በሌሎች ሀገሮች ሳይቀር መስሪያ ቤቶች የሚኖሩትና ሰራተኞችም የሚቀጥር ይሆን ነበር። አስረኛ ኢትዮጵያ ለማዳበሪያ መስሪያ የሚሆን ትልቅ የፖታሽ ክምችት ቢኖራትም ለፖታሽና ለሌሎችም ለማዳበሪያ መስሪያ የሚሆኑ
ወሳኝ ግብዓቶችን ሩቅ ሳትሄድ ከጎረቤቶቿ ማግኘት የሚችልበትን የኢኮኖሚ ትብብር እድል የሚከፍት ይሆን ነበር። ከኤርትራና ከጅቡቲ ጋር ፎስፌትና ፖታሽ በማውጣት ከደቡብ ሱዳንና ከሱዳን ናይትሮጅን ለሚያስፈልገው የአሞኒያ ማዳበሪያ ለመስሪያ የሚሆነው የተፈጥሮ ጋዝ በመግዛት የሚፈጠረው የኢኮኖሚ መደጋገፍ ለቀጠናው ትልቅ ትርጉም ይኖረው ነበር። 11ኛ ጥናቶች የሚያሳዩት በ10 ቢሊዮን ብር ኢንቨስትመንት የሚጀመር የማዳበሪያ ኢንዱስትሪ ስራው ተጠናቆ በሙሉ አቅሙ ማምረት ሲጀምር ከ5 ቢሊዮን እስከ 15 ቢሊዮን ዶላር የሚደርስ ዓመታዊ ገቢ ሊኖረው የሚችል ይሆናል። ከዚህ ውስጥ ትርፉ በየትኛውም ኢንዱስትሪ ከሚገኝ ትርፍ የላቀ እንደሚሆን ይገመታል። 12ኛ ይህ ስራ ለማስጀመር የአሰሳና የአዋጭነት ጥናት ለማጥናት ከ50 እስከ 100 ሚሊዮን ዶላር የመሰረተ ልማት ስራ ትልቁ ነው። የማዕድን ማውጫ መሳሪያዎች፣ የመጓጓዣ ስራ፣ የኢነርጂ አቅርቦት፣ የውሃ አቅርቦት ስራ ከ500 ሚሊዮን እስከ 1 ቢሊዮን ዶላር ወጪ እንደሚኖረው ይገመታል። ማዕድን ማውጣትና ማጣራት፣ ማምረት፣ ፋብሪካዎችን ማቆም ከ1 ቢሊዮን እስከ 2 ቢሊዮን ዶላር እንደሚፈጅ ይገመታል። ለሎጂስቲክ ለሀገር ውስጥና ወደ ውጭ ማጓጓዣ ከ3 ሚሊዮን እስከ 5 ሚሊዮን ዶላር ዓመታዊ የሰራተኛ ደሞዝ፣ የጥገና የመለዋወጫና ሌሎችም ፋብሪካ በሙሉ አቅሙ መንቀሳቀስ እስኪችል ድረስ የሚያስፈልገው ወጪ ከ200 እስከ 500 ሚሊዮን ዶላር ይሆናል። አጠቃላይ የአንድ ትልቅ ማዳበሪያ ፋብሪካ የኢንቨስትመንት ወጪ ከ2 ቢሊዮን ዶላር እስከ 4 ቢሊዮን ዶላር እንደሚደርስ ይገመታል። ስራው አድካሚ ነው። በትንሹ 5 ዓመታት ጊዜ ይወስዳል። እንደ ኮሪደር ልማት፣ እንደ ጫካ ፕሮጀክት በአዲስ አበባ ቤተ መንግስቱ አካባቢ ለአብይ አይን ማረፊያነት የሚሰራ አይሆንም። አብይ ጠዋትና ማታ የሚጎበኘው ውጤቱም በሚብለጨለጩ ህንጻዎች በቀላሉ የማይታይ ስራ ነው። እንግዲህ ይህ ቁልፍና መሰረታዊ የሆነ የሀገርና የህዝብ ትልቅ ችግር ለመቅረፍ የሚያስፈልግ ከዛም አልፎ በየአመቱ ከፍተኛ የውጭ ምንዛሪ የሚያስገኝና ከፍተኛ ቁጥር ያለውን ቋሚ ሰራተኛ ለመቅጠር የሚያስችል አንድ የማዳበሪያ ፋብሪካ ለመገንባት ከ2 እስከ 4 ቢሊዮን ዶላር የሚጠይቅ ከሆነ የጫካው ቤተ መንግስት በሚሰራበት በ10 ቢሊዮን ዶላር በአማካይ 3 ትልልቅ የማዳበሪያ ኢንዱስትሪዎች መገንባት ይቻል ነበር ማለት ነው። ይህን ኢንዱስትሪ ለጫካው ከሚወጣው ወጪና የጫካው ፕሮጀክት ለሀገርና ለህዝብ ከሚሰጠው ፋይዳ ጋር ማነጻጸሩና የፋይዳውን ልዩነት የመገመቱ ስራ ለብልሁ የኢትዮጵያ ህዝብ እንተዋዋለን። የአብይ አህመድ አገዛዝ የሀገር ጠንቅ ነው። ብልጭልጭ ፕሮጀክቶችም የግለሰቡን ብኩን ስብዕና የሚያሳዩ ናቸው የምንለው በብልጽግና ዙሪያ አብይ እንደሰበሰባቸው የፓርቲው ደናቁርትና እነሱን እንዲያጅቡ አብይ ስልጣን ያጋራቸው እንደ ብርሃኑ ነጋና እንደ ግርማ ሰይፉ እንደነበለጠ ሞላ ከአብይ እግር ስር እየወደቅን ጭራችንን የማንቆላው በዘራቸው አይድረስ ከሚል የመዋረድ እርግማንም ራሳችንን የምናድነው ጌታቸውና ፈጣሪያቸው አብይ እንደሚለው በወሬ ስለምንኖር ሳይሆን ለግል ስማችን ክብራችንና ወዳችን ሳይሆን ሀገርን የሚጠቅምና የሚጎዳ ተግባር ምን እንደሆነ ስለምናውቅ ነው። ይህች በድህነት የተጨማደደች ሀገራችንና በመቶ ሚሊዮኖች የሚቆጠረው ድሃ ህዝባችን ወደ ብልጽግና የሚያመራው ጥቂት ከተሜዎችና ዲያስፖራዎች አብይ እንዳለው ፎቶ መነሳት የሚችሉባቸውን ቦታዎች አዲስ አበባ ላይ ለመፍጠር ሲባል ብዙ ቢሊዮን ዶላሮችን በከንቱ በማባከን እንዳልሆነ ስለምናውቅ ነው። የከተማውን ህዝብ ረሃብ ለማስታገስ ማዳበሪያ ያለውን ትርጉም ስለምናውቅ ነው። ሉዓላዊነትን አሳልፎ የሸጠ የኢኮኖሚ ፖሊሲ ስራ ላይ እንዳናውል የሚያደርገንን ከፍተኛ የሆነ የውጭ ምንዛሪ ፍላጎታችንን የሚቀንስ ኢንዱስትሪው ተጨማሪ የውጭ ምንዛሪ የሚያስገኝልን እንደሆነ ስለምናውቅ ነው። ግብርናን መሰረት ያደረገ የኢንዱስትሪ አብዮት በማካሄድ አስተማማኝ ልማት ለህዝባችን ማጎናጸፍ እንደሚችል ስለሚገባን ነው። የአብይ አገዛዝ ያለበት ችግር በእውነት በሀቅ በእውቀት ላይ ተመስርተው ስካርና እብደትን ከሚያመላክቱ ሰዎች ይልቅ እሱ የሚለውን እንደ ገደል ማሚቱ የሚያስተጋቡ ወይም ለመጀመሪያ ጊዜ ከወንድ ጓደኛ ጋር እንደተዋወቀች አይናፋር ልጃገረድ የሚሽኮረመመው ወራዶችን ማቅረቡ ነው። ከነዚህ ሰዎች መሃል እኔ በግሌ የማውቃቸው በአንድ ወቅት ትልቅ ክብርና ግምት የሰጣቸው ሰዎች መገኘታቸው ነው። እንዲህ አይነት ውርደት በዘራቸው አይድረስ እንድል ያሰኘኝ በገዛ ወሬው የሰከረ መሪ